በትምህርት ምክንያት ራሳችሁን የምትጎዱ በጣም ስትረስድ ሆናችሁ የማይሆን የጤና እክል የሚገጥሟችሁ ልጆች ይሄ ቪዲዮ ለእናንተ ማስታወሻነቱም ራሳቸውን ላጡ እንዲሁም ደግሞ ለተጎዱ ልጆች ይሁንልኝ። በዛሬ ቪዲዮ ላይ ማስተላለፍ የፈለግኩት ሀሳብ ምንድን ነው? እኔ በመማርበት ጊዜ እንኳን ብዙ ልጆች በትምህርት ምክንያት ራሳቸውን ወደማይሆን ነገር ውስጥ ሲከቱ፣ የማይሆን ሱስ ውስጥ ሲከቱ፣ ከቤተሰቦቻቸው ሲሸሹ፣ ራሳቸውን ሲጎዱ እንዲሁም ደግሞ የማይሆን አይነት ወደ ራስን ወደ ማጥፋት ደረጃ ሲደርሱ ተመልክቻለሁ። እውነት የምንማረው ትምህርት እንደዚህ ሊያደርገን ይገባል? አይገባም። እንደምታውቁት ነው ተምረን ከወጣን በኋላ እንኳን ያ የተማርንበት ብለን የምንፈራው የምንሳቀቅበት ጉዳይ ስራ እንኳን ሊሰጠን አልቻለም። ስለዚህ ተጨናንቃችሁ በመማማራችሁ የምትለውጡት ነገር የለም። በጣም ቴንሽንድ መሆን፣ ስትረስድ መሆን፣ ይሄን ከልቤ ነው የምነግራችሁ። ብዙዎቻችሁ የተማራችሁ ሰዎች ፊል ታደርጉታላችሁ እያስባለሁ። እኔ እንኳን በምማርበት ጊዜ ራሱን ሽንት ቤት ውስጥ ስቶ የወደቀ ሰው አውቃለሁ። ይህን የምነግራችሁ ለቀልድ ምናምን ሳይሆን አክቹዋሊ ያለ የተፈጠረ ጉዳይ ስለሆነ ከኛ ጋር አንብቦ መጥቶ ዶርም ተኝቶ በሰላም ሌሊት ወጥቶ ደግሞ ድጋሚ ለማጥናት ብሎ ራሱን ስቶ የሚወድቅ ሰው አለ። ምንድነው እዚህ ጋር ለመናገር የፈለኩት? ይህን ያክል መጨናነቅ የለባችሁ። ትምህርት ራሳችሁን አይምሯችሁን የሚያሳድግ የተሻለ ነገር ራሳችሁን ሰርታችሁ የተሻለ ራሳችሁን አስተምራችሁ አውቃችሁ ለሰዎች የምትተርፉበት የሆነን ችግር የምትፈቱበት ነው እንጂ ራሳችሁን ጎድታችሁ ለሰውም ደግሞ ጭንቀት መሆን የለባችሁ። ቤተሰቦቻችሁ እውቀት ይዛችሁ ብታልፉላችሁ ደስ ይላል፣ ግን በዛ እውቀቱን በምትፈልጉበት ሂደት ውስጥ ደግሞ ራሳችሁን እንድታጡ አይፈልጉም፣ እንድትጎዱ አይፈልጉም። ግን እኛ ቤተሰቦቻችን ይከፉብናል ወይም ደግሞ ቤተሰቦቻችን ምን ይሉናል ተጨራችኋል ተብለን ወደ ቤተሰባችን ብንሄድ ምን ይሉናል በማለት አዲሽናል የሆኑ ዩሮችን እዛው ስፔንድ በማድረግ በተለያዩ ሱሶች ውስጥ ተጠቅተን የማይሆን ነገር ውስጥ እንገባለን። ስለዚህ ራሳችሁን ማጣት የለባችሁ። ቢቀር ይሻላል ትምህርቱ ራሱ። ከእናንተ የሚበልጥ ነገር የለም። ይህንን ማወቅ አለባችሁ። ተምራችሁ ወጥታችሁ እንኳን ስራ የማታገኙበት የማትሰሩት ፊልድ ሊሆን ይችላል፣ ያ የደከማችሁለት ነገር። ስለዚህ ትምህርት ስትማሩ ዘና ብላችሁ ማወቅ በሚገባችሁ ልክ በሆነ ያክል ሊሚት አቅማችሁ የሚፈቅድ ሰው ስላነበበ ሰው ገብቶ ላይ ስላጠና ብቻ ለተብሎ እናንተም ያንን ሰው መሆን አለብኝ ብላችሁ ቴንሽን መሆንም የለባችሁ። በቃ አቅማችሁን አውቃችሁ የምትችሉትን ያክል ትሰራላችሁ፣ የምትችሉትን ያክል ታመጣላችሁ። አሁን ያለው የትምህርት ስርዓታችን በራሱ የሚያስጨንቅ ነው፣ ግልጽ ነው። የፈተና ስርዓታችን ለማሳለፍ ለማሳወቅ እውቀት ለማስጨበጥ ሳይሆን ለመጣል ተብሎ የተሰራ አይነት የትምህርት ስርዓት ነው የሚመስለው። ያ ሆኗል ተብሎ ግን ራሳችሁን መጉዳት የለባችሁ በፍጹም። ዋሬቨር ኤክስተርናል ቲንጉ ምንም ቢሆን ያለው የትምህርት ስርዓቱ ምንም ቢሆን እናንተ ራሳችሁን መጠበቅ የሚያስፈልገውን አይነት እንክብካቤ ለራሳችሁ መስጠት ይገባችኋል። ስለዚህ በትምህርት ዓለም ላይ ያላችሁ ልጆች በሙሉ ራሳችሁን በደንብ ልትጠብቁ ይገባል። ትምህርትን ዘና እያላችሁ ልትማሩት፣ ዘና እያላችሁ ልታውቁት የሚገባ እንጂ ተጨናንቃችሁ የምታውቁት ነገር መሆን የለበትም። ተጨናንቀው የተማሩት ራሱ የተለያየ ነገር ስራ ሲሰሩ አላየንም። ተጨንቀው ተጠበው ውጤቱን ቢያመጡት እንኳን ስራ ዓለም ላይ ሲገቡ ኮንፊደንስ የላቸው። ስለዚህ በትምህርት ቆይታችሁ ላይ ትኩረታችሁ ማድረግ ያለባችሁ እንደውም ከሚሸመደደው እዛ አክቹዋሊ ከሚሰጡም ነገር በተጨማሪ ሪል የሆነ ስኪል የምታገኙበትን ነገር መፈለግ አለባችሁ። ያ ነው ስራ ቦታ ላይ ስትመጡ ዋጋ የሚኖሩ። ስለዚህ ራሳችሁን በሽምደዳ በተለያዩ ጭንቀቶች ውስጥ ከመክተት በሚጠቅማችሁ ስኪሎች ላይ ትኩረት ብታደርጉ በጣም አሪፍ ነገር ነው። በፍጹም ራሳችሁን በትምህርት ምክንያት አትጉዱ የሚል መልእክት ለማስተላለፍ ነው። ይመቻል።